የምድር ድምቀቱ ሲታይ ፀሐይን ላይዋ ላይ የለጠፈች ይመስላል። የጥቅምቱ ንፋስ ላላ ብሎ ይነፍሳል። የአበቦቹ ትንፋስ ከነፋሱ እየተዋሃደ የአየሩ መዓዛ እጅግ ይጣፍጣል። ጊዜው ወደ እኩለ ሌሊት እየተቃረበ ነው። ጅሩ ወልደ ጃራ ከመኝታቸው ተነስቶ ሰማይን ከሚዳሰሱበት ድንጋያቸው ላይ ቁጭ ብለው ጨረቃና በኮከቦች የተነቀሰውን አብረቅራቂ ሰማይ ይመለከታሉ፣ ወይ ደግሞ እግዚአብሔርን ይፈልጋሉ። እኔ ተረጋግቼ መቀመጥ አቅቶኝ ወዲህ ወዲያ እንቆራጠጣለሁ። በእድሜ ለመጀመሪያ ጊዜ የተከሰትኩበትን ዓለም ደስታዬን አብዝቶት የምሆነው እያሳጣኝ ነው። ደስታ ሲበዛ አናት ላይ ወጥቶ እንደሚያሰክር ከዚህ ቀደም ፈጽሞ አላውቅም ነበር። ታስራ እንደተለቀቀች እምቦሳ መፈንጨት እያማረኝ ወደ ምስራቁ ዞሪያ ማተርኩ። ወደ ምዕራቡም አየሁ። ሰሜን ደቡብ እየዞር ቃኘሁ። ጅው ብሎ የተዘረጋውን ሜዳ አይኔን ማረፊያ ሲያሳጣው ከውቅያኖስ እምብርት ላይ የቆምኩ መሰለኝ። ከቀኑም የሌሊቱ ድምቀት፣ ከድምቀቱም ጸጥታው እጅግ ማረከኝ። አየሩ ተመቸኝ። ክንፍ አውጥቼ መብረር እየቃጣኝ ከቤታችን ጓሮ ዞርኩ። እናም አደይ አበባ ከበዛበት ቄጤማ ውስጥ ሰመጥኩ። እየተዘዋወርኩ አበቦች ሲደንሱ አየኋቸው። ቄጤማዎቹ ሲያሰበሽቡ ተመለከትኳቸው። አብሬ መደነስ፣ አብሬ ማሸብሸብ አሰኘኝ። የምድር ላይ ከዋክብት መስሎ ምድርን ባደመቋት አበቦች ቀን ነው። ለአንድ አፍታ እንደነሱ መሆን አማረኝ። ከድሪቶዬ ውስጥ ወጥቼ በተፈጥሮ ፊት መቆም፣ በአበቦች መሃል እርቃኔን መምነሽንሽ አስመኘኝ። ወዲያው የውስጥ ሱሪዬ ሳይቀር ከላይ ያለውን ጨርቃ ጨርቅ አወላልቄ ጣልኩት። ያኔም ከስጋዬ ላይ ብቻ ሳይሆን ከነፍሴ ላይ ሸክሙ ሲቀልልኝ ታወቀኝ። ደስታዬ ጨመረ። የመንፈሴ ስካር በረታ። የነፍሴ ዝላይ ከፍ ከፍ አለ። የአንዲት ክረምት አበባ ሆኜ በፈጠርስ ስል በልቤ ያሰብኩ። እጆቼን ወደ ጎን ዘርግቼ ከአበቦቹ ጋር ማውራት ጀመርኩ። እናንተ የምድር ጸጋዎች፣ የተፈጥሮ ጌጦች፣ ውብ የውበት ፈርጦች፣ ምን አለ አንዲት ቅጠላችሁን ሆኜ ብፈጠር፣ እንደ አንዲት ፍሬያችሁ አፍርቼ ከጭንጫ ላይ እንኳን ብወድቅ፣ ምን አለ ለአንዲት ቀን ንቦች ቢቀስሙኝ፣ ቢራቢሮች አናቴ ላይ ቢርገበገቡብኝ፣ ምን አለበት ሰው ከምባል የአበባ ጉቶ ተብዬ እንኳን ተነቅዬ በጣል፣ ምን አለበት? እስኪ ምን ነበረበት? ይህንን ስናገር በቅናት ይሁን በደስታ እንባዬ ቀረረ። ማልቀስ እየቃጣኝ ወደ አንዷ የአደይ ዛፍ ስር ሄጄ ተንበረከኩ። ተንበርክኬም ሰገድኩላት። ለተፈጥሮ ያለኝን ጥልቅ ስሜት በክብር ገለጽኩላት። የከዋክብት ስብስብ መስሎ የተዘረጉትን አበቦች እየዞርኩ ሳምኳቸው። ይህንን ሳደርግ አንድ ድምፅ ተሰማኝ። ጅሩ ወልደ ጃራ አጠገቤ ደርሰው ጉሮሯቸውን ጠራረጉ። ዞር ብዬ አየኋቸው። ፊታቸው በፈገግታ ተጠልቅልቋል። እንዳላበድኩ ተረድተውኛል። በመንፈስ ስካር አቅሌን እንዳጣው አውቀውልኛል። ምን አይነት ህይወት ውስጥ ታጅዬ እንደነበር ገብቷቸዋል። እርቃኔን ከፊታቸው መቆሜ አላሳፈረኝም። እዩ አባቴ ተመልከቱ ስል እጆቼን ዘርግቼ መለመለዬን ከፊታቸው ተገጠርኩ። እዚሁ ስፍራ መገኘት ምንኛ ደስ ይላል። ሰላሙና ጸጥታው ፍጹም ከሆነ ስፍራ ላይ ከደማቋ ጨረቃ ስር ከውቦች አበባ መሃል እርቃን ሆኖ መዘዋወር፣ እርቃን ሆኖ ከአበቦች ጋር መደነስ ምንኛ የነፍስ እርካታ ይሰጣል ብዬ እንደ ባሌ ዳንሰኛ ተሽከረከርኩ። ጅሩ ወልደ ጃራ ማቱሳላ በመስማማት አይነት ጭንቅላታቸውን ነቀነቁ። ፈገግታቸው እየጨመረም ዘንጋቸውን መሬት ላይ ጣሉት። ከትከሻቸው ላይ ድሪቷቸውን አንስተው ቁልቁል ለቀቁት። የገላቸው ሽበት በነጩ አብረቀረቀ። ነጭ በነጭ ሆኖና የሰላም መልአክ መስሎ ፊት ለፊት እርቃናቸውን ቆሙ። ጨረቃ ይበልጥ ደመቀች። ኮከቦች ይበልጥ ተቁለጨለጩ። አበቦች ይበልጥ ሳቁ። ጅሩ ወልደ ጃራን ከወገቤ ጎንበስ ብዬ እጅ ነሳዋቸው። ከአንገታቸው ሰበር ብሎ አጸፌታውን መለሱልኝ። ወደ ሰማይ ቀና ብዬ ጨረቃን አመሰገንኳት። ለኮከብ ለሰማዩ ምስጋናዬን አቀረብኩ። ለሳር ለቅጠሉ ጸጥ ላለው ምድር ሁሉ ምስጋናዬን አቀረብኩ። በመጨረሻ ይህን ሁሉ ላደረገ አምላክ እጄን አንስቼ ምስጋናዬን አቀረብኩለት። የጥቅምቱ ንፋስ ናርዶሱን ከአበባው እየዘገነ አርከፈከፈበት። ፈጣሪ በአምሳያው የሰራትን ነፍስ ፍጹም ሰከረች። ጅሩ ወልደ ጃራ ከአበቦች ጋር ሲደንሱ አየኋቸው። እጃቸውን አጠፍ መለስ እያደረጉ በዝግታ ሲንቀሳቀሱ፣ ሉጫ ሽበታቸውን ንፋሱ በስሱ ሲያበጥረው፣ ፈገግታቸው ፊታቸው ላይ ሲፍለቀለቅ ዳንሳቸው ማረከኝ። ተቀላቀልኳቸው። ምድር አብራ እንደነሰች፣ ሳር ቅጠሉ አብረው እንደነሱ፣ ጸጥታን እስከ ላንቃው ከፍተን ኮሽታ በሌለው ዳንስ፣ እርግጫና ዝላይ፣ ሁከትና ትርምስ፣ ጩኸትና ፉጨት በማይሰማበት ዓለማችንን መቅጨት ጀመርን።
በተፈጥሮ ጥበብ እንደተፈጠረ በተፈጥሮ ፊት በተፈጥሮ ዳንስ ዳንኪራ መጣን። ጸጥታ እንዴት ይገርማል! ሰላምስ እንዴት ይመቻል! ህይወት እንዴት ትጥማለች! ተፈጥሮ ምንኛ ድንቅ ነች ስል አፌን ከፍቼ በስሜት ተናገርኩ። በሁለት እጆቼ ፊቴን ሸፍኜ በጉልበቴ ከሳሩ ላይ ወደቁ። ጅሩ ወልድ ጃራም እጃቸውን ወደ ሰማይ ዘርግተው ተናገሩ። ሰማይና ምድርን የዘረጋ አንተ የነፍሶች ሁሉ አባት ፍቅርን አብዛልን፣ ሰላምን አብዛልን፣ ጸጥታን አብዛልን፣ ጥበብን አብዛልን፣ ውበትን አብዛልን፣ መልካሙን ሁሉ አብዛልን ብለው የሚንቀጠቀጡ እጆቻቸውን እንደዘረጉ አይኖቻቸውን ሰማይ ላይ ተከሉ። የጥበብ መጀመሪያ ምንድነው አባቴ? እግዚአብሔርን መፍራት። የጥበብ ሁሉ መጨረሻስ? ያው እግዚአብሔርን መፍራት ነው ልጄ። ይህንን ተናግረው አይኖቼ ውስጥ በጥልቀት ተመለከቱኝ። እኔም አይኖቼን ሳልሰብር አየኋቸው። ሁለታችንም ወደ ቤት መግባት አልፈለግንም። ከደማቋ ጨረቃ ስር በአበቦች ታጅበን ከሳሩ ውስጥ መቀመጡ ተመችቶናል። የለበስነው የዘመን ጉዳተኛ ጨርቅ ከነፋሱ ዳበሳ ባያስጥለንም ብርዱ አልተሰማንም። ጊዜው እየሰጠን ያለው ደስታ ከብርዱ በላይ ነውና። አገርህ ወዴት ነው የኔ ልጅ ሲሉ መልሶ መምጫዬን ጠየቁ። ወደ ባህር መውጫ ስል እኔም ዞር ብዬ በእጄም ጭምር ጠቆምኳቸው። ወደ ባህር መውጫ ምን አለ? ቤተ ዘርዓ ያዕቆብ። መልሴን ሲሰሙ ከፊታቸው ላይ ልዩ ነገር ተነበባቸው። ለረጅም ሰዓትም ጭንቅላታቸውን እየነቀነቁ ቆዩ። የወንዜ ሰው ነህ አሉ በመጨረሻም በመገረም አይነት። አዎ አባቴ ስል ይህን ቀደም ብዬ እንደማውቅ ነገርኳቸው። ስምህን አልነገርከኝም። አዎ እሱም አልጠየቁኝም። አሁንስ ማን እባላለሁ አልከኝ? እናቴ ቃል ብላ ነው የምትጠራኝ። አባትስ? እሱም ቃል ነው የሚለኝ። ሌሎቹስ? ሌሎቹም ያው ቃል ነው የሚሉኝ። ጅሩ ወልድ ጃራ ፈገግ ብሎ አዩኝ። የሩቅ ሀገር ሰው፣ እስቲ ስለ መንገድህ አጫውተኝ አሉ ትክ ብሎ እያዩኝ። እኔም ትንሽ አስቤ ሁሉንም ነገር አጫወትኳቸው። የዘርዓ ያዕቆብ መንደር ስለ እርሶ ብዙ ነገረኝ። ስለ እርሶ ብዙ መስማቴ ልቤን አሸፈተው። እግሮቼን ስደት አላቸው። እናም ያለ በቂ ስንቅና ትጥቅ እግሮቼን አንቀሳቀሱ። እርሶ ዘንድ ለመድረስ ብዙ ቀን ተጓዝኩ። በዚህም ብዙ ወንዞችን ተሻግሬያለሁ። ብዙ አቀበትና ቁልቁለት ወጥቻለሁ፣ ወርጃለሁ፣ ተርቤያለሁ፣ ተጠምቻለሁ። ስንቅና ትጥቄን በዘራፊዎች ተቀምቻለሁ። ክፉዎች አሳቻ መንገድ ጠቁሞኝ በከንቱ ተንከራትቻለሁ። ጽናት ስለነበረኝ ግን ከመንገድ አልቀረውም። የመጨረሻውን የጃራ አቀበትን ወጥቼ መጨረሻ የሌለው ዝርግ ሜዳ ሳይሆን እርግጥ እንደመታከት ብሎ ነበር ብዬ ያሳለፍኩበትን ውጣ ውረድ በህሊናዬም ሳሰለው አይኖቼ ሰበር አድርጌ ዝም አልኩ። ይህ ልጄ እንኳን የረጅም መንገድ ተጓዥ የአጭር መንገድ ተጓዥም እንቅፋት ይገጥመዋል። ገደልን መሻገር የቻለ ወንዝ አይፈራም። ወንዝን ያቋረጠ ድልድይን አይፈራም። አቀበትን መውጣት የቻለ ቁልቁለት አይፈራም። ቁልቁለትን መውረድ የቻለ በሜዳ አይታክትም። እነዚህ ሁሉ የህይወት መንገዶች ናቸው። ህይወትን ያለ እነዚህን ሁሉ ይሻገራል። እንኳን መጣህ የኔ ልጅ፣ እንኳን እግሮችህን አንቀሳቀስክ፣ እንኳን መንገዱ ወደ አንተ እስኪመጣ ቆመ አልጠበቅ፣ እንኳንም ህይወትን ፈለግካት። የመጣህበት ስፍራ ሰላሙ የበዛ ነው። የጦርነት ድምፅ አትሰማም። ውሾች አያላዝኑብህም። መኪኖች በጥሩምባቸው አያደነቁሩህም። አቧራና ጭስ አያፍኑህም። እዚህ ስፍራ ላይ አሉባልታ አትሰማም። ዝሙትና ወንጀል አታይም። የተራቡ ሕፃናት ሲያለቅሱ አትሰማም። ስለ ንዋይ ሩጫ፣ ጥንቆላና ስልብናን አታይም። ይህ ቦታ ከራስህ ጋር የምትነጋገርበት ስፍራ ነው። እዚህ ስፍራ ላይ ምናልባት የሚረብሽ ነገር ቢኖር የራስህ ኮቴ ነው። የሚረብሽ ነገር ቢኖር የራስህ ትንፋሽ ነው። ልጄ ከዚህ በላይ ልልህ ትንፋሼ ይደክማል። በል ቀና ብለህ እንጸልይና ወደ የዝምታችን ውስጥ እንግባ ብለው ሊንበረከኩ በእጆቻቸው መሬቱን ተደገፉ። እኔም በጸሎት መንፈስ ሆኜ በንቃት ተንበረከኩ። የዕለት ጸሎታችንን አድርሰን ፈጣሪያችንን አመስግነን እንዳሳረግን ከሳሩ ላይ በጀርባዬ ተንጋልዬ ብሩህን ሰማይ ማየት ጀመርኩ። ሽማግሌው እግሮቻቸውን አጣምረው ወደ ሰማያቸው ተተከሉ። ከየተመስጧችንም ገብተን ሰመተን። ከወደ ሰሜን የተነሳው ግዙፍ አውሎ ንፋስ ከኋላው እሳትና ጎርፍን አስከትሎ አገሩን ምድረ በዳ እያደረገ ይጋልባል።
ሰማዩ በጭስና በአቧራ ታፍኗል። ከትንንሽ ቅጠሎች ጀምሮ ከስረ መሰረታቸው የተመነገሉ ግዙፍ ዛፎች ከጭስና ከአቧራ ውስጥ ይገለባበጣሉ። ሰዎች፣ የቤትና የዱር እንስሶች እንደ ቅጠልና ብናኝ ላባ የሆኑ ከሰማዩ አቧራ ውስጥ ይተራመሳሉ። ከነፋሱ የሚያመልጥ አንድም ነገር የለም። ከነፋሱ በኋላ የሚሮጠው ሰደድ እሳትም ነበልባሉ ሰማይ እያደረሰና ቋጥኝ ተራራውን እየበላ ረመጥ አመዱን እየዘራ ያልፋል። ከእሳቱም ጀርባ ምድርን የሚያንቀጠቅጥ ጎርፍ ተከትሏል። ከዚህ ታላቅ ቁጣ ሮጬ ለማምለጥ ፊቴን አዙሬ ጥቂት ብተረተርም ብዙም ሳርቅ እግሮቼ ሽባ ሆነው በግንባሬ ተደፋው። መነሳት አቃተኝ። ነፍሴን ለማትረፍ ስፍጨረጨር መንፏቀቅና መንከባለል ጀመርኩ። ነፋሱ፣ እሳቱና ጎርፉ ተከታትለው እንደመጡ በየቅጽበቱ ሲጠጉኝ ይታየኛል። ወላፈኑ ሲገርፈኝ ቃጠሎ ይሰማኛል። ከእሳቱ ስር እየወጡ የሚሸሹት ፍጡራን እየረጋገጡኝ ሲያልፉ የእርዳታ ጩኸት ላሰማ አፌን እስከ ጆሮ ግንዴ ድረስ ከፈትኩት። ድምፅ ማውጣት ግን አቃተኝ። ልሳኔ ተዘግቶ እምቢ አለኝ። ጣር ይዞኝ ሲወራጭ ከወደ ደቡብ አቅጣጫ ክንፎቹ እጅግ የረዘሙ ንስር አሞራ ወደ እኔ ሲወረወራየሁ። መወራጨቴን ትቼ እጆቼን ዘረጋሁለት። አንጠልጥሎ ሊሄድ እየተምዘገዘገ እንደመጣ በጥፍሮቹ ሲነካካኝ ከተኛውበት ተፈናጥሬ ተነሳሁ። ጅሩ ወልድ ጃራ አጠገቤ ተቀምጠው ጣቶችን ከጣቶቻቸው አቆላልፈዋቸዋል። ያለሁበት ቦታ ሲደናገረኝ አይኖችን ጉልጉይ ያየኋቸው። ባንኜ ራሴን እንዳውቅ ድምፃቸውን አሰሙኝ። ከፊቴ ላይ ላቤን በጨርቃቸው አበሱልኝ። ወደ ነፍሴ ስመለስ ህልሜን ነገርኳቸው። በትኩረት እያዩኝ ከሰሙኝ በኋላ ፊታቸው ሲለዋወጥ አየሁ። ግንባራቸው ይበልጥ ሲሸበሸብ፣ ጉንጮቻቸው ጉበት ሲመስሉ፣ እንባቸው አይናቸው ላይ ሲቀር ግር እያሉኝ አየኋቸው። እጄን ከእጃቸው ውስጥ አውጥተው ወደ ኋላቸው ተንፏቀቁ። ከዛም አንዴ ወደ ሰማይ አንጋጠው፣ አንዴም ወደ ምድር ላይ በግንባራቸው ተደፍተው ጸለዩ። ለረጅም ሰዓት ከተደፉበት መሬት ላይ ቀና ሲሉ በደማቋ ጨረቃ ውስጥ አይኖቻቸው እጅግ ደፍርሰው ተመለከትኩ። ፊታቸውም ይበልጥ ከስሎ አየሁ። ስለምን ያለቅሳሉ አባቴ ስል የሐዘን ድባብ ተጭኖኝ ጠየቅኳቸው። መልስ ሳይሰጡኝ በእንባ የሚዋልሉ አይኖቻቸውን ጨረቃዋ ላይ ሰቀሉት። እጆቻቸውን አጣምረው ትከሻቸው ላይ አስቀመጧቸው። ከአምላካቸው ምሕረትን እንደሚጠይቁ ሲገባኝ አንገቴን ሰበር አድርጌ ድምፃቸውን እስኪያሰሙኝ መጠበቅ ያዝኩ። ለምን አላለቅስ ልጄ ሲሉ ቆይተው አናገሩኝ። ከዚህ ወዲያ ምን ትርጉም ያስፈልግሃል? የዚች ምድር ዕጣ ፈንታ ይሄ ነው። ይህቺ ምድር የእፉኞች መፈልፈያ፣ የእብዶች መናኸሪያ ከሆነች እኮ ቆየች። ለምን እሳተው ብለው በረዥሙ ተነፈሱ። የባህታውያን ልብ በጋለሞቶች ዳንስ ቀለጠ። አባት ሕፃን ልጁን ደፈረ። እህት ከወንድሟ ወልዳ ሳመች። ወንድ ብልቱን አቁሞ ከወንድ ጀርባ ላይ ወጣ። ሴት ልጅ የሴት ልጅ ጭን ፈለቀቀች። ውርደታችን ክብራችን ሆነ። ሀፍረት ገመናችንን እንደ ፍየል ጭራ ገልጠን መሄዳችን የስልጣኔያችን መገለጫ ሆነ። እና ለምን ንፋስ አይጠርገን? ለምንስ እሳት አይበላን? ለምንስ ጎርፍ አያጥለቅልቀን? የኔ ልጅ ብለው አይኖቻቸውን በኃይል ሲጨምቋቸው የኔም እንባ መፍለቅ ጀመረ። ክፉ ሐሳብ ልቤን ሲሸቀሽቀኝ በተቀመጥኩበት መላ ሰውነቴን መናጥ ጀመርኩ። በክፉ ሐሳብ ተወዘወዝኩ። ተኝቼ ያየሁትን በሆነ እየመላለስኩ አየሁት። መጀመሪያ ቅዠት የመሰለኝ ቅዠት እንዳልሆነ ሲገባኝ አይኖቼን ወደ ሰማይ አነሳው። ነጭ የነበረችው ጨረቃ ደም መስላለች። ስለ እህቷ ስለ ምድር አዝናለች። የደም እንባ አንብታለች። ለምን አላለቅስ ልጄ አሉ አሁንም ትንፋሻቸውን ሰብሰብ አድርገው። ትንፋሽን አልጨርስ ብዬ እዚህ ዘመን ላይ ስደርስ ለምን አላለቅስ? የሶዶምና የጎሞራ ልጆች ዕጣ ይድረሰን እንጂ ንፍር ውሃ ያጥለቅልቀን እንጂ። ዛሬ ከመካከላችን ኖህ የለም ልጄ። ሁላችንንም የደም ምድር ለመግዛት የምንሯሯጥ ይሁዳዎች ነን። ሁላችንም በወንድማችን ደም ላይ የምናቀራራ ቃየኖች ነን። ስልጣኔ ፈሩን ለቀቀ ልጄ። ዶክተሩ የወንድሙን ቁስል በፋሻ ከመጠቅለል ይልቅ ተጨማሪ በሽታ እንዲሆነው ቫይረስና ባክቴሪያ ሊቀመምለት ላብራቶሪ ገባ። ይህች ምድር ሰው ያነሳት ይመስል የብልቃጥ ልጆችን ሊያስፈለፍለን ጓንቱን አጠለቀ። በስልጣኔያችን ጣራ ራሳችንን ከምድረ ገጽ የምናጠፋበት መሳሪያ ፈበረክን። የኒውክሌር ቁልፍን ለእብዶች አደራ ሰጠ። ሰውን ፈራው የኔ ልጅ። ጥፍርና ክራንቸው ከረዘመ ከየትኛውም ክፉ አውሬ ይልቅ ሰው አስፈሪ ፍጡር ሆነ። ሰው ራሱን ከራሱ የሚደብቅበት ቦታ አጣ። ታዲያ ለምን አላለቅስ?
ለምንስ አይኖቼ በእንባ ይሙጩ ብለው አይኖቻቸውን ደጋግመው ጨፈኗቸው። ጉንጮቻቸው ራሱ ከንፈሮቻቸው ተንቀጠቀጡ። አንቺ ምድር፣ አይ መከራሽ፣ መቼ ይሆን የሚበቃሽ? መቼ ይሆን የጦርነት አብዮት እንደ ርካሽ ርችት በየቦታው የማይንጣጣው? መቼ ይሆን ጥቁር ገላቸውን ማከክ የማይችሉ ህፃናት የጠመንጃ ምላጭ እንዳይስቡ የሚደረጉበት ዘመን የሚመጣው? መቼ ይሆን የሰላም መዝሙር ከጦርነት ነጋሪት በላይ ጆሮ የሚሰጠው? መቼ ይሆን የኔ ልጅ? መቼ ይሆን የስልጣን ወንበር በድሆች አጽም የማይደግፈው? ይህን ተናግረው በግንባራቸው ወደ ምድር ተደፉ። የጠዋቱ ቆራ ከገላዬ ዘልቆ አጥንቴን ሲቆረጥመኝ ሸለብ ካደረገኝ እንቅልፍ ነቅቼ አይኖቼን ገለጥኳቸው። ገላዬ ላይ ያለው ልብስ የኔ አይደለም፣ ዳጎስ ያለው ሽማግሌ ድሬቶ ነው። ቀና ስል ሳሳ ያለውን የኔውን ሽማግሌው ልብስ ታየሁት። ለምን እንዳቀያየሩት ገባኝ። ምን ነው አባቴ፣ እኔ እኮ ከውስጥም ለብሻለሁ አልኳቸው። እርቃን ገላቸው ላይ ጣል ያደረጓትን ስስ ድሬቶ እያየሁ። ለዚህ መልስ አልሰጡኝም። ቅዝቃዜው ስለበረታ ወደ ቤት እንድንገባ ብቻ ጠየቁኝ። ፈጥኜ በመነሳት ደግፍ ያነሳዋቸው። ጎናችንን ሰፍተንም እየተንዘፈዘፍን ወደ ጎጃችን አመራን። እኔ ጋደም ቀና እያልኩኝ ሌሊቱን ሳሸልብ ስነቃ እሳቸው ቁጭ ብለው እንደቆዩ ቤት ገብተን አረፍ ከማለታችን አንዱ ግድግዳ ጥግ ኩርምት ብለው ጎናቸውን አሰረፉ። እንቅልፍ ሳይወስዳቸው ምግብ እንዲቀምሱ ጠጋ ብዬ ላቃናቸው ስሞክር ምንም እንደማይፈልጉ ፊታቸውን ነቅንቀው ነገሩኝ። በመለመን አይነት ከስራቸው ተንበርክኬ ስቀር ቀስ ብለው በእጃቸው ገፋ አደረጉኝ። ወደ ቦታ የተመልሼ ቁጭ አልኩ። ከቅዝቃዜው ጋር አንጀቴ በረሃብ ሲላወስ ያሳደርኳትን ነገር ጨርሼ በለዋት። ወተቱንም በሁለት ጉንጭ ጨለጥኩት። ጅሩ ወልድ ጃራ እንቅልፍ እንደወሰዳቸው አይናቸውን ከርነው ጸጥ አሉ። የኔ ጎን ለባዶ መሬት ገና ስላልተገራ ቁጭ እንዳልኩ ግንባሬን ጉልበቴ ውስጥ ቀብሬ አረፍ ልል ሞከርኩ። ከፀጉሬ ጀምሮ በመላው ገላይ ውስጥ የሚሯሯጣብኝ ነገር እረፍት ሲያሳጣኝ ሰውነቴን ገልጬ አየሁት። ተባብሮኛል። ነጫጭ የገላ ቅማሎች ከገላይ አልፎ ከጥቁሩ ሹራቤ ውስጥ እንደተሰገሰጉ በራሳቸው ጌጥ መስለዋል። ገንገዝገዝ ባለው ብርሃን ውስጥ ያየሁትን ነገር ባለማመን ፈጥኜ ወደ ውጭ ወጣሁ። በፈታኙ የጥቅምቱ የጠዋት ቆራ ውስጥ ልብሴን አውልቄ ተባዮቹ መልቀም ጀመርኩ። እኔን ያስበረገጉኝ ተባዮች ሽማግሌውን አሳክከዋቸው እንኳን አያውቁም። ደንዝዘው ይሁን ወይም እጆቻቸው ሳይችሉላቸው ቀርተው አሊያም አውቀው ብቻ ይሁን በምንም መንገድ ጣቶቻቸው ገላቸው ላይ ሲያላውሱ አላየሁም። እርቃኔን እንደሆንኩ ብርዱ እየቆነደደኝ የሹራቤን ጨርሼ የሱሬን ስለቃቅም ፀሐይዋ ጮሮዋን ፈነጠቀችልኝ። ጮሮውም ሜዳውን በአንድ ያለበሰው። እንደ ውሃ የጠማችኝን እንደ ምግብ የራበችኝን ፀሐይ የት ስፍራውኝ እንደምሞቃት ጠፍቶኝ ወዲያ ወዲህ ተንቆራጠጥኩ። ድሪቶዬ እንዳይሞቀኝ ደግሞ ከጣልኩበት ላነሳው እንኳን ፈራሁት። በመጨረሻ ከጅሩ ወልድ ጃራ ድንጋይ ላይ ዝንጀሮ መስዬ ጉብ አልኩና ፀጉሬ ውስጥ የተሞጀሩትን እየፈለፈልኩ ላወጣ የራስ ቅሌን መቆፋፈር ጀመርኩ። ፀሐይዋ ስትደምቅ ጤዛው ሲረግፍ ሽማግሌው በራሳቸው ጊዜ ተፍጨርጭረው እንደተነሱ ከቤት ወጥተው ወደ መቀመጫቸው መጡ። ፊታቸው ላይ አሁንም ትካዜ ይነበባል። በስስት አይናቸውን እያየው ተነስቼ ያስቀመጥኳቸው። ተባይ ልብስህን አስጣለህ ልጄ አሉ ልብሱን ከትከሻዬ ላይ ሲያጡት። እውነቱን መናገር እየከበደኝ መልስ ሳልሰጣቸው ጨርቁን ከጣልኩበት አንስቼ ፀሐይ ላይ አሰጣሁት። አጉራሽ ጎረቤታችን አሁንም ምግብ ቢጤ ይዘውልን እንደመጡ ልብሱን እያስጣጣው ሳለ አንድ ነገር ብለውኝ አለፉ። ቤት ደርሰው ሲመለሱ ጠብቄ ውሃ እንደጠማኝ በምልክት ነገርኳቸው። ከቤታችን በታች ወንዝ እንዳለ እሳቸውን በምልክት ጭምር ነገሩ። ፈገግ ብዬ በጭንቅላቴ አመስግኛቸው በመሩኝ አቅጣጫ ሄጄ ወንዙን አገኘሁት። ቀጥ ብሎ የተዘረጋውን ሜዳ እየሰነጠቀ የሚሄድ ድምፅ አልባ ወንዝ ሳይ ሲበዛ ደስ አለኝ። በሳሩ ላይ ተንሸራትቼ ውስጡ እንደገባው በእጆቼ እያፈስኩ እስኪ በቃኝ ጠጣሁ። ኩልል ያለ ውሃ፣ ቅዝቃዜው አንጀት የሚያርስ። ውሃው መሃል ገብቼ እየተንቦራጨኩ እጅና ፊቴን ታጠብኩ። ለቀናት እግሬ ላይ ተሰክቶ የከረመውን ሸራ ከውሃው ሳሉጥ አውልቄ ሩቅ ወረወርኩት። ሸራው ከጧቱም የኔ አልነበረም። በካልሲና በውስጥ ሱሪ ብቻ እስክቀር ከዘረፉኝ የመንገድ ላይ ወንበዴዎች ውስጥ አንዱ ሆዱ የራራ የኔን ቀይሮ የራሱን ሲያለብሰኝ አመስግኜ የተቀበልኩት ነበር። ሹራብና ጅንሱም ከሱ የተቸርኳቸው ናቸው። ቅያሬ ስለሌለኝ እንጂ እነሱንም አውልቄ በጥላቸው እወድ ነበር። በጉዞዬ ላይ ይህ ሲገጥመኝ ብዙ አልከፋኝም ነበር። ከመነሻዬ ችግር እንደሚገጥመኝ አውቅ ነበርና። ከዚህም በላይ ደግሞ ተስፋ የማልቆርጥ ሩቅ ተጓዥ ነበርኩ። ውሃ በውሃ ሆኜ ወደ ሽማግሌው ስር ስሄድ
የረጠበ ልብሴን በእጃቸው ነካኩት። አጠገባቸው ስደርስ አይኖቻቸውን የመለሱት ከሰማይ ላይ ነበር። አሁንም ነፃነት ሲሰማኝ የደስታ ካፊያ ሲርከፈከፍብኝ ከስራቸው ቁጭ ብዬ የባጤ ቆጡን መቀባጠር ጀመርኩ። አባቴ ጸጥታ ምንድን ነው አልኳቸው። ጩኸት ለለመዱ የጆሮ ቁስል፣ ዝምታ ለለመዱ የነፍስ ፈውስ ብለው ሌላ ነገር እስክላቸው ጠበቁኝ። ከወንዝ ስመለስ የነበረኝን ደስታ ውስጤ ገብተው እንደተጋሩት ፊታቸው ፈካ እያለ ሲሄድ ይታየኛል። በመልሳቸው እንደረካው በፈገግታ የገለጽኩላቸው። እንደገናም ሌላ ጥያቄ አነሳውባቸው። አባቴ ውበት እንደተመልካቹ ነው ማለትስ ምን ማለት ነው? አፌ ላይ የመጣውን እንደመጣ ጠየቅኳቸው። በዚች ዓለም ላይ አንድም ማስቀያሚ የለም ማለት ነው ሲሉ ጎራዳ ፊቴን እያዩ ጽናትን ብልጭ አደረጓት። መልሳቸው ሲገባኝ ወደ ኋላ ፍንግል ብዬ ተንተከተኩ። ሳቄ ሲበዛባቸው ተጨማሪ ነገሮችን ሊያብራሩልኝ ሞከሩ። ማንም ያለምንም አልተፈጠረም። ሁሉም የጎን ግጣም አለው። ሁሉም የራሱ ተመልካች አለው። ስለዚህም ሁሉም ውበት አለው። ማብራሪያውን ስሰማ ከሳቄ ቀዝቀዝ አልኩ። ወደ ሌላ ጉዳይ ልገባ አፌን እያጣጣምኩ ትንሽ ፋታ ሰጠኋቸው። ከዛም የአንዱ ፈላስፋ አባባልን አስቤ እኔ ከአቴናው ሶቅራጠስ ጋር የምመሳሰለው አለማወቄን በማወቄ ብቻ ነው አልኳቸው። አዋቂ መስዬ ትከሻዬን በመኮፈስና የእርሳቸውን ለመስማት እየጓጓሁ ጅሩ ወልድ ጃራ ጉሮሯቸውን ጠራርገው እኔ ደግሞ ከአቴናው ሶቅራጠስ ጋር የማልመሳሰለው ማወቄንም በማወቄ ነው አሉኝ በቀልድ አይነት ፈገግ ብለው። ለእኔ ግን መልሳቸው አፌን ዘግቼ ከራሴ ጋር እንድነጋገር አደረገኝ። ቀና ብዬ ሳላያቸው እንዳቀረቀርኩ ሳሩን እየበጣጠስኩ መሄድ እስከቻልኩበት ድረስ በሐሳቤ ሸመጠጥኩ። ከመንገዴ ላይ አንድ ነገር ሲጎሽመኝ ደግሞ መለስ አልኩና እስከ ዛሬ ስንት መጽሐፍ አንብበዋል ስል ጠየቅኳቸው። የተጻፈ ወይስ ያልተጻፈ አሉኝ አይኖቻቸውን ሰማይ ላይ ሰቅለው። ያልተጻፈ መጽሐፍ አለ እንዴ አባቴ? ይህ ሁሉ ደራሲ ከየት እያመጣ የሚጽፍ ይመስላል የኔ ልጅ ሲሉ ዝግ ብለው በጥያቄ መለሱልኝ። መልሳቸው አላደናገረኝም። እንዴት ብዬም መጠየቅ አላስፈለገኝም። ዝም ብዬ የሐሳብ ፈረሴን ጭኜ ሜዳ ሜዳውን ጋለብኩ። ዳገት ቁልቁለቱን ወጣሁ ወረድኩ። በሐሳብ ጀልባ ውቅያኖሱን ቀዘፍኩ። እንደ ጅሩ ወልድ ጃራ ያልተጻፈ መጽሐፍትን ማንበብ አማረኝ። ግን ከየት? በዚህም ከራሴ ጋር ትንሽ ነገር አውርቼ ያልተጻፉ መጽሐፍትን ለማንበብ ብፈልግ ከየት ነው ማገኛቸው ስል ጠየቅኳቸው። ከጸጥታ ውስጥ ሲሉ ቁርጥ ያለ መልስ ሰጡኝ። ከዛኔም ጸጥ አልኩ። ትንፋሽን ዋጥ አድርጌ ከራሴ በመውጣት ተመነጠቅኩ። ቅዥብርብር ያለ ዓለም መነሻ እንጂ መቋጫ የሌለው እብደትና ቅዠት የምናብ ጨዋታ። ቀጭን ሚጎ ከሰማይ ጫፍ ላይ አስሬ ምድር ላይ ዥዋዥዌ ስጫወት፣ ምድርን እምብርቷ ላይ በስቼ በሰሜንና በደቡብ ዋልታ መካከል ስመላለስ፣ በትልቅ መጥረጊያ የሰማዩን ከዋክብት አንድ ቦታ ሰብስቤ በማብቃት ትልቅ ጨረቃ ስጋግር፣ በደስታ ጥርሶቼ እንደተፈለቀቁ የሽማግሌው የረሃብ ጉንፋን ቀሰቀሰኝ። የተጓዝኩበትና የደረስኩበት ዓለም እየገረመኝ ለካስ አባቴ ጸጥታ ሰላም ብቻ አይደለም አልኳቸው። አሁን ልጄ አንዳንዴ ውስጡ እብደትና ረብሻ አለበት ብለውኝ አሁንም ብን የሚል ሳላሰሙኝ አንጀታቸውን ረሃብ እያላወሰው መሆኑ ታወቀኝ። የጸጥታን ነገር ከመልሳቸው ጋር እያሰላሰልኩ ካጠገባቸው ተነስቼ ሄድኩ። ወደ ጎጆአችን ስገባ በሰባራ ገል ላይ በሶ በትንሽ ቅል ደግሞ ወተት ተቀምጧል። በር ላይ ቆሜ ከራሴ ጋር ቀልድ ቢጤ ያወራው። ሴትዮዋ እኚህን ሰው ለመቀለብ ሲነሳሱ መጀመሪያ ትልቅ እንስራቸውን አድቅቀው ሰበሩ። ከዛም የባህር ቅል ሰብስበው አሟሹ ብዬ ለራሴ ፈገግ አልኩ። ለጅሩ ወልድ ጃራ ምግቡን ወስጄ ስሰጣቸው ምንም አልተደረደሩም። ደግሞም ምንም ያህል አልበሉም። ጨብጬ ከሰጠኋቸው ግማሿን ከመጣልን ሩቧን የሳልኪኒን እንደመውሰድ። ሰው በእህል ብቻ አይኖርም ያለው መጽሐፍ እውነት ነው። ጅሩ ወልድ ጃራ ብዙ እድሜያቸውን ያሳለፉት ጸጥታን እየበሉ ሰላምን እየተጎነጩ ነው። ሌላማ ምን አለ?
ትንሽ እህል ቢጤ ካቀመስኳቸው በኋላ ጸጥታን በጣም እንደወደድኳት ነገርኳቸው። ትርጉሙ ይበልጥ የሚገባኝ ግን ሳፈቅረው እንደሆነ ነገሩኝ። እኔ ከጸጥታ ቤተ መጻሕፍት ውስጥ ያልተጻፉ መጽሐፍትን አነብ ብዬ የት ደርሼ እንደመጣው ብነግራቸው ፈገግ ብለው የመጽሐፉን ጭብጥ እንዳነበብኩት አጫወቱኝ። ግን አልገባኝም። ከዋክብትን አብኩቼ ጨረቃን የጋገርኩበት መጽሐፍ፣ ሰማይ ላይ ሚጓ ስሬ ምድር ላይ ዥዋዥዌ የተጫወትኩበት ጭብጥ አልገባኝም። በዚህ ሐሳብ ሩቅ ዓለም ደርሼ ስመለስ እንደ ቅስና የሚያደርገውን አባቴን በልጅነቴ ጠይቄው ጀርባዬ እስኪግል የተገረፍኩበትን ጥያቄ ዛሬ ጅሩ ወልድ ጃራን በነፃነት ጠየኳቸው። አባቴ እግዚአብሔር ምን ቸግሮት ነው ትንኝን የፈጠራት ስል ሸረሪትን ሊመግብ ፈልጎ መሰለኝ ሲሉ እሳቸውን ፈጥነው መለሱልኝ። ሸረሪትንስ ምን ቸግሮት ፈጠራት? ወፎችን ሊመግብ። ወፎችን ምን ቸግሮት ፈጠራቸው? ሸለመጥማጥን ሊመግብ። ሸለመጥማጥን ምን ቸግሮት ፈጠረው? ተኩላን ሊመግብ። አባቴ አልኩ አንድ ነገር እየገረመኝ። ዞር ብለው ሲመለከቱኝም ትንኝ ባትኖር ኖሮ ተኩላ አይኖርም ነበር ማለት ነው ስላቸው ጅሩ ወልድ ጃራ ከልባቸው ሳቁ። ኑሮ ከተባለ እንግዲህ እናንተም የምድርን ኑሮ ቅመሱት አልኳቸው። ፀሐይን ሽሽት ከድሪቶ እየወረዱ በሳሩ ላይ እየተንጠላጠሉ ወደ መሬት የሚረግፉትን ቅማሎች ጠጋ ብዬ እያየሁ ተባዮቹ ከገላዬ ላይ እየረገፉ ያህል ደስ አለኝ። ደስታዬን ከአግራሞቴ ጭምር ለሽማግሌው ነገርኳቸው። እሳቸውም ፈገግ እያሉ ስለ ተባይ ተመራመርካ አሉኝ። እኔም በአጸፌታው ፈገግ ብዬ አዎ ስል ሞቅ ባለው መለስኩላቸው። እና ምን ተማርክ ሲሉ በቀልድ አይነት ጠየቁኝ። የፀሐይን ብርሃን ቀና ብዬ አይቼ የምድርንም ሙቀት መዝኜ ቅማሎች እየሸሹ ያሉት ሙቀቱ 26 ወይም 27 ዲግሪ ሴንቲግሬድ ነው አልኳቸው። እውነትነቱን በአይናቸው ገለጹልኝ። የሰው ልጅ የገላ ሙቀት ደግሞ 37 ዲግሪ ሴንቲግሬድ ነው ስል ቀጠልኩ። በዚህም ተስማሙ። ስለዚህ አልኳቸው ወደ ድምዳሜ ስመጣላቸው፣ ስለዚህ ቅማሎች መቋቋም የሚችሉት ሙቀት 26 ወይም 27 ዲግሪ ሴንቲግሬድን ሳይሆን 37 ዲግሪ ሴንቲግሬድን ነው ስላቸው ትን እስኪላቸው ድረስ ሳቁ። ትክክለኛው መልስ ያገኘሁት ግን ከሳቃቸው ውስጥ ነበር። ከ108 ዓመት በፊት እንደ ጨቅላ እያለቀስኩ ወደዚህ ዓለም መጣሁ። እንደ ልጅ ተውተረተርኩ፣ ዘለልኩ፣ እንደ ወጣት ተቀበጠበጥኩ፣ እንደ ጎረምሳ ተነፋፋሁ። እንደ ተማሪ የሃርቫርዱን ዋይድነር ላይብረሪ አንገቴን ደፋሁበት፣ ዳንስተር ሃውስን ተኛሁበት፣ የወላን አደባባይ ጨፈርኩበት። እንደ ተሿሚ ከዋይት ሃውስ እስከ የኛው አጼ ቤተ መንግስት ድረስ አገለገልኩ። እንደ ጎብኚ ከአሌክሳንደር ጉስታቭ ኤፍል ታወር ጋር ምስሌን አስቀረው። ከግብፁ ፒራሚድ ከረከሰው ከጤብሮስ ወንዝ እንዲያ እያልኩ ባህር ማዶን አሰስኩ። የሀገሬን ዋሻና አቀበት ሳይቀር መረመርኩት። ስነ ቀመር፣ ሳይንስ፣ ፍልስፍና፣ ታሪክ ሳልን እጄ የገቡትን መጽሐፍት መንጥሬ ያነበብኩ። እንደ ምሁር ተናግሬ አፍ አስከፈትኩ። እንደ አዋቂ ዝም አልኩ። እንደ ባለጸጋ ተንደላቀቅኩ። እንደ ድሃ ጎሰቆልኩ። እንደ ጤነኛ ተሯሯጥኩ። እንደ በሽተኛ አቀሰሱ። እንደ ባለስልጣን ሰዎች ሰገዱልኝ። እንደ ተላላኪ ሰዎች በጣታቸው ጠሩኝ። በዚህም በማወቅ ውስጥ አለማወቅን፣ በህይወት ውስጥ ከንቱነትን፣ በጥንካሬ ውስጥ ድክመትን፣ በፍቅር ውስጥ ጥላቻን፣ በሰላም ውስጥ ጦርነትን፣ በጥጋብ ውስጥ ረሃብን፣ በብልጠት ውስጥ ሞኝነትን ብዙ ነገር ተማርኩ። ብዙ ነገርን አየሁ። በመጨረሻ 74 ዓመት ሙሉ የኖርኩበት የጫጫታ ዓለም ቢታክተኝ 74 ዓመት ሙሉ የኖርኩበት ዓለም ከንቱ ቢሆንብኝ፣ ክፋቱ ቢብስብኝ፣ ሀብት ንብረት ሳልል ሁሉን ለአሞራ በትኜ በጫጫታ መንገድ ጸጥታን እያነፈነፍኩ ከዚህ ስፍራ ላይ ደረስኩ። ዛሬ አንተ በአፍላነት የተጓዝክበት መንገድ ላይ እኔ ያኔ በሽምግልናዬ ውስጥ ሆኜ ነበር የተጓዝኩበት። ዛሬ አንተ በወጣትነት የተሻገርከውን ወንዝ፣ የወጣኸውን አቀበት፣ የወረድከውን ቁልቁለት እኔ ያኔ በሽምግልናዬ ውስጥ ሆኜ ነበር የተሻገርኩት፣ የወጣሁ የወረድኩት። በሽምግልናዬ ዘመን ጥንካሬን የማያውቁ ሰዎች ማቱሳላ ይሉኝ ነበር።
ጅሩ ወልድ ጃራ ማቱሳላ አሉና የሸመገሉ አይኖቻቸውን አጥብበው ወደ ሩቅ መንገድ አዩ። የተጓዙበትን የ108 ዓመት የህይወት መንገድ። እኔም አብሬያቸው በሐሳብ ተጓዙ። የእድሜያቸውን የወዲያኛው ጫፍ መንካት ግን አልተቻለም። ሩቅ ነው። ለኔ አይነቱ ከአርባዎቹ በታች ላይ ጣራውን ላሰመረ 108 ዓመት የትየሌሌ ነው። ብንጠራራ እንኳን የማልደርስበት። እንደው አባቴ ምን ይገርሞታል አልኳቸው ባሳለፉት እየቀናው። ምንም የኔ ልጅ ምንም፣ ሰው ሆኖ መፈጠር ብቻ አሉኝ። አይኖቼን መሬት ላይ ተክዬ ሰው ሆኖ መፈጠር ብቻ ስል የተናገሩትን ደግሜ ለራሴ ተናገርኩ። አዎ ሰው ሆኖ መፈጠር ብቻ። ጅሩ ወልድ ጃራም በድጋሚ ተናግረው በረጅሙ ተነፈሱ።